አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሁልጊዜ ያመቱ መጨረሻ ሰኔ 30 ነው በጀታችን የሚዘጋበትና ሐምሌ 1 ደግሞ በጀታችን የሚጀመርበት ዕለት ነው ስለዚህ ለዚህ ዓመት ለዚህ ዕለት ያደረሰን አምላካችን ክብር ምስጋና ይድረሰው ዛሬ ያለን አጀንዳ 3 ነው አንደኛው የመጀመሪያው ያለፈውን ቃለ ጉባኤ አንብቦ መፈረም ይሆናል ሁለተኛው ደግሞ የ3 ወር የሩብ ዓመት ሪፖርት ተዘጋጅቷል ይሄንን አንብበን በሪፖርቱ ላይ አስተያየት መስጠት ይሆናል ሶስተኛው አጀንዳ ደግሞ ልዩ ልዩ ጉዳዮች ከናንተም የሚነሱ ከኛም ካሉ ሶስተኛው ልዩ ልዩ ጉዳዮች የምንወያይበት ይሆናል በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የሥራ አስፈጻሚና የበጎ ፈቃደኞች ኮሚቴ አባላት ስብሰባ ቃለ ጉባኤ የስብሰባ ቀን 20/11/2017 ዓ.ም የስብሰባ ቦታ በማህበሩ ጽፈት ቤት የስብሰባው ሰዓት 10 ሰዓት በስብሰባው ላይ የተገኙ አባላት 1 የሥራ አስፈጻሚ ኮሚቴ አባላት 2 የበጎ ፈቃደኞች ኮሚቴ አባላት የስብሰባው አጀንዳ 1 የ3ኛ ሩብ ዓመት ቃለ ጉባኤ ሰምቶ ማጽደቅ 2 የ4ኛ ሩብ ዓመት ሪፖርት መስማት 3 የዓመቱን ሪፖርትና እቅድና በጀት ማጽደቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ከሐምሌ 1 ቀን 2017 እስከ መስከረም 30 2018 ዓ.ም የሂሳብ ክንውን መግለጫ ተራ ቁጥር የገቢ ዝርዝር የሩብ ዓመት እቅድ የሩብ ዓመት ክንውን እና በፐርሰንት ተገልጿል የገቢ ዝርዝሩ አንደኛ ከቋሚና ከዕድሜ ልክ የጸዋ ማህበር አባላት ወራይ ክፍያ የሩብ ዓመት እቅዱ 225000 ነው ክንውኑ 181126 ይም 81% ከገቢ ማሰባሰቢያ ከህዝብ ከሚገኝ ገቢ 2 ሚሊዮን ነው እቅዱ ክንውኑ 1,475,355 በፐርሰንት 74% ከማህበሩ ደጋፊዎችና ተባባሪዎች ከሚገኝ እቅድ 1,375,000 ነው ክንውን 1,137,280 ክንውን 82% ለሚዲያ አገልግሎት ከሚገኝ ድጋፍ 475,000 ነው እቅዱ 202,540 ክንውን ነው 43% ከልዩ ልዩ ከሚገኝ ገቢ 225,000 ታቀዱ 103,643 ከ05 ሳንቲም ተገኝቷል በፐርሰንት 46% ለማህበሩ ጽፈት ቤት መግዣ የሚሆን ቁጠባ እቅዱ 180,000 ሲሆን 108,520 ተከናውኗል በፐርሰንት 60% ወለድ 4,060 ብር ከ45 ሳንቲም አለ ጠቅላላ የገቢ ጅምር እቅዱ 4,704,000 ብር ሲሆን ከነወኑ 3,718,335 ከ22 ሳንቲም ነው በፐርሰንት 79.1% ታይቷል የቀጥተኛ ወጪ ዝርዝር የአንደኛ የትምህርት የስብከተ ወንጌልና የህትመት አገልግሎት የታቀደው በጠቅላላው 440,000 ብር ነው ለስብከተ ወንጌል አገልግሎት ማካሄጃና ለመኪና ለነዳጅና ሰርቪስ በአመት ለ300 ጊዜ አገልግሎት ለመስጠት 80,000 ብር ታቀዶ 44,988 ከ60 ሳንቲም ወጪ ሆኗል ይህም 56% ለ48 ጊዜ በቴሌቪዥን ለ144 ጊዜ በዩቲዩብ ስብከተ አገልግሎት ለመስጠት 180,000 ብር ታቅዶ 150,023 ብር ወጪ ሆኖ 83% ለ120 ካህናትና መነኮሳት ስልጠና ለመስጠት 80,000 ብር ታቅዶ ክንውን የለውም አራተኛ ለመጻፍ ለመጽሔት ለማስታወቂያና ልዩ ልዩ የህትመት አገልግሎት 100,000 ብር ታቅዶ 300,046 ብር ወጪ ሆናል 300% ብልጫ ያሳያል በጠቅላላው 1 ሚሊዮን ብር ታቅዶ ለ96 አዲስ ለሚሰሩና ለሚታደሱ አብያተ ክርስቲያናት በገንዘብ በማቴሪያል በሚዲያ በማስተዋወቅ ድጋፍ የሚሰጣቸው 1 ሚሊዮን ብር ታቀዶ 555,926 ከ50 ሳንቲም ወጪ ተደርጓል 56% ያሳያል ለ12 አዳዲስ አብያተ ክርስቲያናት የተደረገ ድጋፍ ነው የገዳማትና የአብነት ትምህርት ቤት ድጋፍ 625,000 ታቀዶ በጠቅላላው ለ100 ገዳማት ድጋፍ ለማድረግ 525,000 ብር
ታቅዶ 366667 ከ25 ሳንቲም ወጪ ሆኖ 70% ክንውን ያሳያል። ለ21 ገዳማት የጾመ ማርያም አትርሱን የተደረገ ነው። ለ32 የአብነት ትምህርት ቤት ድጋፍ ለማድረግ 100,000 ታቅዶ 97028 ከ75 ሳንቲም ወጪ ተደርጓል። 97% ነው የሚያሳየው ለድጋፉ ለሁለት አብነት ትምህርት ቤት ብቻ የተደረገ ድጋፍ ነው። በመንፈሳዊ ኮሌጅ ስልጠናና የሥርዓተ ተክሊል ጋብቻ ድጋፍ በመንፈሳዊ ኮሌጅ ለሚማሩ ለ12 ደቀ መዛሙርት ስፖንሰር ክፍያ 300,000 ብር ተይዟል። በሁለተኛው ሩብ ዓመት የሚጀመር ባለመሆኑ ወጪ የለውም። በመንፈሳዊ ኮሌጅ ተማሪዎች ማስመረቂያ 10,000 ብር እንደዚሁ ነው። ይሄን በመጨረሻው ሩብ ዓመት ብቻ የሚከናወን ስለሆነ ወጪ አልተደረገም። በአመት ለ12 ጊዜ ለሥርዓተ ተክሊል ጋብቻ ድጋፍ 60,000 ብር ታቅዶ 56,011 ብር ከ50 ሳንቲም ክንውናለው 93%። በቤት ለቤት ድጋፍና እንክብካቤ ለአረጋውያን ለአካል ጉዳተኞች ድጋፍ 201,000 ብር የታቀደ ሲሆን ለ60 አረጋውያንና ለአካል ጉዳተኞች ድጋፍ ለመስጠት 90,000 ብር ታቅዶ 90,000 ወጪ ሆኖ 100% ለ60 አረጋውያን ድጋፍ ተደርጓል። ተረጂዎቹ ሲያርፉ ለቀብር ማስፈጸሚያ የሚሆን 6,000 ብር ታቅዶ 1,000 ብር ነው ወጪ ተደረገው 17% ክንውን ያሳያል። ለአንድ አረጋዊ በሞት የተለዩ በመሆኑ ለ62 ተረጂዎች የቤት እድሳት የሚውል 105,000 ብር የታቀደ ሲሆን 87,290 ከ25 ሳንቲም ወጪ ተደርጓል። ይህም 83% ለአራት ቤት እድሳት የተደረገ ነው። ለእናቶችና ለህፃናት ድጋፍ ለማድረግ 90,000 ብር በጠቅላላ የታቀደ ሲሆን በአመት ለ48 ችግረኛ ወገኖች ለቀለብ ድጋፍ 50,000 ብር ታቅዶ 72,481 ከ75 ሳንቲም ወጪ ሆኗል። ይህም 145% ከፍታ ያሳያል። 19 ተረጂዎች የተደረገ ድጋፍ ነው። በአመት ለ200 ህፃናት የትምህርት ቤት ድጋፍ 40,000 የተያዘ ሲሆን 60,723 ብር ወጪ ተደርጓል። ይህም 152% ከፍተኛ ወጪ ያሳያል ማለት ነው። የሙያ ስልጠናና ለተቋቋሚዎች ድጋፍ ለማድረግ በጠቅላላው 400,000 ብር እቅድ የተያዘ ሲሆን ለ32 የሙያ ሰልጣኞች ድጋፍ 160,000 ብር ታቅዶ 6,555 ከ75 ሳንቲም ወጪ ተደርጓል። 4.1% ነው። ይህም ለአንድ ሴት የተደረገ ድጋፍ ነው። ለ48 ችግረኛ ወገኖች መቋቋሚያ የሚሆን ድጋፍ ለማድረግ 240,000 ብር ታቅዶ 23,711 ብር ከ50 ሳንቲም ወጪ ተደርጓል። ይህም በፐርሰንት 9.9% ያሳያል። በአበይት በዓላት የነዳያን የምሳ ግብዣና የችግረኛ ወገኖች ድጋፍ ለማድረግ 400,000 ብር እቅድ የተያዘ ሲሆን በአመት ለ4 ጊዜ በአዲስ አመት በጌታ ልደት ገና በጌታ ትንሳኤ ፋሲካና ሐምሌ 7 ለቅድስት ስላሴ ለሚደረገው የነዳያን የምሳ ግብዣና ለድንኳን ኪራይ የሚውል 150,000 ብር ታቅዶ 278,850 ከ75 ሳንቲም ወጪ ተደርጓል። ይህም 186% ብልጫ ያሳያል። ለ1100 ሰው የተደረገ ነው። በአመት ለ3 ጊዜ በአበይት በዓላት ለ600 በዝቅተኛ ኑሮ ውስጥ ለሚገኙ ወገኖች የአመት ባልሞያ ድጋፍ ለማድረግ 250,000 ብር ታቅዶ 89,873 ብር ወጪ ተደርጎ 36% ያሳያል። ለ60 ሰው የተደረገ ድጋፍ ነው። 9ኛ በድንገተኛ አደጋ ለደረሰባቸው ለሕክምና ትራንስፖርት ድጋፍ 240,000 ብር ታቅዶ ለ72 ጊዜያዊና ሕክምና ትራንስፖርት ድጋፍ የሚውል 240,000 እቅድ 21,517 ከ25 ሳንቲም ወጪ ተደርጎ 9% ያሳያል። 10ኛው በአመት ለ12 ጊዜ በድንገት ለሚከሰቱ አደጋዎች የሚደረግ ድጋፍ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር በትብብር በጋራ የሚሰራ 125,000 ብር እቅድ ተያዘ ሲሆን በአመት ለ12 ጊዜ በድንገት ለሚከሰቱ አደጋዎች የሚደረግ ድጋፍ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር በትብብርና በጋራ የሚሰራ ሲሆን ለዚህም 125,000 ብር እቅድ ተይዞ 59,188 ብር ወጪ ያለው 47% ክንውን ያሳያል። ለ12 ሰራተኞች ወርሃዊ የደሞዝ ጥቅማ ጥቅም 455,000 ብር እቅድ የተያዘ ሲሆን ለ12 ሰራተኞች ወርሃዊ ደሞዝ 390,000 ብር እቅድ ተይዞ 360,532 ከ25 ሳንቲም ወጪ ተደርጎ 92%። ለሰራተኞች ልዩ ልዩ ጥቅማ ጥቅም የሚውል 65,000 ብር ታቅዶ 33,011 ብር ከ50 ሳንቲም በ51% ለአንድ ጊዜ ብቻ የተሰጠ መሆኑን ያሳያል። የጠቅላላ ጉባኤው ስብሰባና የኦዲት ክፍያ 45,000 ብር ተይዞ በአመት 2 ጊዜ ለሚደረገው የጠቅላላ ጉባኤ ስብሰባ የሚውል 40,000 ብር እቅድ ተይዞ 111,530 ከ50 ሳንቲም ወጪ ተደርጎ 278% ብልጫ ያሳያል። በአመት አንድ ጊዜ ኦዲት ክፍያ የሚውል 5,000 ተይዞ
ክንውን የለውም። ለጽህፈት ቤት ቢሮ ኪራይ የሚውል 150 ሺህ ብር ተይዞ ለዚህም 135017 ብር ከ25 ሳንቲም የወጪ ክንውን ተደርጎ 90% ያሳያል። ለጽህፈት ቤት ግንባታ ግዢ የሚሆን 180 ሺህ ብር እቅድ ተይዟል። ክንውን የለውም። ለአካባቢ ልማት ለቋሚ እቃ ግዢ ለሰራተኞች ስልጠና የሚውል እቅድ 50 ሺህ ብር ተይዟል። ክንውን የለውም። በሩብ ዓመቱ ባለመከናወኑ ማለት ነው። ጠቅላላ ድምር 4,501,000 የአስተዳደር ወጪዎች ዝርዝር ለአስተዳደር ሰራተኞች ደሞዝ 45 ሺህ ብር እቅድ ተይዞ 29070 ብር ክንውን አለው 64% የሁለት ሰራተኛ ክፍያ ብቻ ስለሆነ ለስራ ማስኬጃ ፒቲካል 15 ሺህ ብር ተይዞ 3600 ብር ክንውን ለጥገናና እድሳት 15 ሺህ ብር ተይዞ ክንውን የለውም። ለውሃ ለመብራት ለስልክ ለኢንተርኔትና ለፖስታ አገልግሎት 75 ሺህ ብር ተይዞ 5182 ከ39 ወጪ ተደርጎ 7% ይህም የኢንተርኔት ክፍያ ያመት የተከፈለ በመሆኑ ለቢሮ መገልገያ ላቂ የጽህፈት መሳሪያ 30 ሺህ ብር እቅድ ተይዞ ክንውን የለውም። ልዩ ልዩ የአስተዳደር ወጪዎች 13300 እቅድ ተይዞ 1072 ብር ከ75 ሳንቲም ወጪ ተደርጎ ክንውን 8% ይሄም ከባንክ ወደ ባንክ ትራንስፈር የተደረገበት ነው። የበጀት መጠባበቂያ 5% 9700 ታቀዶ ክንውን የለውም። ድምሩ 203000 ብር ሲሆን ከዚህም 39925 ከ14 ሳንቲም ወጪ ተደርጎ 20% ያሳያል። የአስተዳደር ወጪ የተጠበቀ መሆኑን ያሳያል። የጠቅላላ ወጪ ድምር 4,704,000 የወጪ እቅድ የተያዘ ሲሆን 3,102,809 ከ63 ሳንቲም ወጪ ተደርጎ 66% መሆኑን ያሳያል። ጠቅላላ የሩብ ዓመቱ የገቢ ድምር 3,718,335 ከ22 ሳንቲም በህጋዊ ደረሰኝ ገቢ ሆኗል። የሩብ ዓመቱ የገቢ ክንውን በፐርሰንት 80% ያሳያል። በጠቅላላ የሩብ ዓመቱ የወጪ ብር 3,102,809 ከ63 ሳንቲም ወጪ ሆኖ በስራ ላይ ውሏል። የሩብ ዓመቱ የወጪ ክንውን በፐርሰንት ሲገለጽ 66% ይሆናል። ከወጪ ቀሪ ወደ ጥቅምት ወር 2018 ዓ.ም የዞረ በአምስት ባንኮች የሚገኝ 615525 ከ59 ሳንቲም ነው። በማህበሩ ወጪና በማቴሪያል የተደረገ ወጪ ሆኖ በስራ ላይ የዋለው ብር ደግሞ 3,292,939 ከ63 ሳንቲም ወጪ ሆኗል ማለት ነው። ማጠቃለያ የአንደኛ ሩብ ዓመት የስራ ክንውን አፈጻጸም የአባላት ምዝገባ ጨምሯል። እቅድና በጀት ጸድቆ በስራ ላይ ውሏል። አስተማሪ ሆኑ ስራዎችን እያስመዘገበ ያለ ማህበር ነው። በዚህ ሩብ ዓመት የ40 ዓመት ምስረታ በዓል ተከብሯል። በስብከተ ወንጌል አገልግሎት በገዳማትና አብያተ ክርስቲያናት እርዳታ አብነት ትምህርት ቤት ድጋፍ የነዳያን ግብዣ በዝቅተኛ የሚኖሩ ማህበረሰብ ልዩ ልዩ ድጋፍ ለማድረግ ተችሏል። ማህበራችን ባቀደው እቅድ መሰረት 84% ካቀድነው እቅድ ያሳካን ሲሆን ትልቁ የስራችን መቀናትና የእቅዳችን ከግብ ለማድረስ ዋናው የደጋፊዎቻችንና የአባላቶቻችን አስተዋጽኦ በመሆኑ ከልብ እያመሰገንን ከዚህ በላቀ መልኩ ተደራሽ እንዲሆን ጥረት የምናደርግ መሆኑን በመግለጽ ሪፖርቲን በዚሁ አጠቃልላለሁ። ከማህበሩ አስተዳደርና ፋይናንስ ኃላፊ የቀረበ የ3 ወር ሪፖርት እሱ ላይ አስተያየት እንግዲህ ከቅዳችን ስንት ፐርሰንት ተሳክቷል ስንት ፐርሰንት አልተሳካም እሱ ነው የመጀመሪያው አስተያየት የምሰጡበት። በመጀመሪያ ይህንን ሁሉ እንዲከናወን የረዳና ከማህበሩ ያልተለየ እግዚአብሔር የተመሰገነ ይሁን። ሪፖርቱን እንደሰማነው እጅግ በጣም ግሩም የሆነ ሪፖርት ነው። በሚገባ የስራ ክንውንንና የተሰሩ ስራዎችን ብቻ የገለጠ በመሆኑ ማለት ነው። እንዲህ አይነት ነገር ሲሰራ የሚያግዙ ሰዎች ደስ ብሏቸው ይሰጣሉ። የምናወጣው ገንዘብ ስራ ላይ ነው የዋለ ስራ ላይ እየዋለልን ነው። ለሚፈልጉ እርዳታው ለሚያስፈልጋቸው ሰዎች ደርሷል በማለት እገዛቸውን የበለጠ ሊያሰፉ ይችላሉ። በተለይ ገዳማት አብነት ትምህርት ቤቶች እነዚህ መረዳታቸው ይበል የሚያሰኝና ወደፊትም በሰፊው ሊቀጥል የሚገባው ነው። ምክንያቱም ገዳማትና አብነት ትምህርት ቤቶች ካሉ ቤተክርስቲያን መቀጠል ትችላለች።
ምንጭ ናቸው። እነዚህ ለቤተ ክርስቲያን መቀጠል ምንጭ ናቸው። የገቢው ዕቅድ እና ክንውኑ ከዛ በፐርሰንት የተገለጠበት እንዴ በጣም ብዙ ጥሩ ስራ ነው የተሰራና በእውነት ማህበሩ ሊመሰገን የሚገባው ማህበር ነው። ዋናውን የአንበሳውን ድርሻ ክቡር አባታችን የሚወስዱ ይሆናል። ለምንድን ነው እንደዚህ የምልበት ምክንያቱ የማስተባበር ስራ እዚህ ማህበሩን ብቻ አይደለም ገዳሙን ጭምር እያንዳንዱን ስራ እንዲከናወንና እንዲሰራ የሚያደርጉት እሳቸው ስላሉ ነው ማለት ይቻላል። ባይኖሩ እንደማይሰራ እርግጠኞች ስለሆነ ማለት ነውና ለአባታችን እድሜ ይስጥልን። ሪፖርቱን ሁላችንም እንደሰማነው ነው። መጀመሪያ አካባቢ ላይ ይሄ ስለ ህትመት በዚህ በ40ኛ ዓመቱ ላይ የእግዚአብሔር እጅ ስላለበት የአባታችንም ጸሎት ስላለለ እንደዚህ አይነት ሪፖርት እንደምሰማ አምናለሁኝ። ምክንያቱም በተደጋጋሚ ያየሁት ነገር ስለሆነ ይሄን ያህል እዚህ ደረጃ ነው የሚባል ነገር ያደረግነው አስተዋጽኦ ባይኖርም እግዚአብሔር ፈቅዶ ግን የዚህ ስራ ድርሻ አባላቶች እንድንሆን ስለተፈቀደልን እግዚአብሔር ይመስገን እላለሁኝ። ያው እንደተገለጸው ሪፖርቱ በጣም ጥሩ ነው፣ ግን በሰው ህይወት በሰው ላይ ስለሚሰራ በጣም የተመሰገነ እንደሆነ ያው የተለያየ ሰው ይናገራል። እግዚአብሔር ይመስገን እኔ ከ30 አመት በላይ አስቆጥሬያለሁ። ምንም ስራ ባልሰራም እንኳን እግዚአብሔር ፈቅዶልኝ እዚህ ውስጥ በመሆኔ በጣም ደስ ይለኛል። መጨረሻውን ደግሞ ለሁላችንም ያሳምርልን እላለሁ። አመሰግናለሁ። ከጊዜ ወደ ጊዜ ትልቅ እድገት እያሳየ ነው። የስራውንም ሁኔታ ስንመለከት ይሄ ማህበር ከስንት ተነሳ ዛሬ ስንት ደረሰ ሁላችንም የሰማነው ነው። እጅግ በጣም ፈጣን የሆነ ጉዞ እየተደረገ እንዳለ ሁላችንም ሰምተናል እና ይሄ ደግሞ እግዚአብሔር ይመስገን እውነትም እግዚአብሔር ስለሚመሰገንበት መንገዱ ሁሉ በእግዚአብሔር ስለሆነ ነው ይሄ ሁሉ ስራ የተሰራው። ውስጣችን ለዚህ ቤት ላለው ስራ ግልጽና ፍቅር ያለበት በመሆኑ በፍቅር ደግሞ አንድ አቡነ ዘበሰማያትም ቢሆን ትልቅ ስራ ስለሚሰራ በአንጻሩም ደግሞ ስንመለከት በእርግጥ ያባታችንን ድካም እኛ ገልጸን የምንጨርሰው አይደለም። ታላቅ ነው፣ ሰፊ ነው። ይሄ ሁሉ ሰፊ ድካም ሲደረግ ደግሞ በቤት ያሉትም ሰራተኞች እጅግ በጣም መመስገን ያለባቸው ተናበው የሚሰሩ መከባበር ያለባቸው ፍቅር ያላቸው በመሆኑ ይሄ ታላቅ ስራ ተሰርቷል። ለዚህ ትልቅ ስራ ለመስተካከል ትልቁን ድርሻ የሚወስደው እግዚአብሔር ነው። ከዛ በመቀጠል ደግሞ ያው እንደተባለው የአባታችን ትጋትና የሰራተኞቹ መረዳዳት፣ ቀናነት፣ መልካምነት በተጨማሪም ደግሞ ያው የረጆች መነሳሳት ትልቁን ድርሻ ይወስዳልና ለሁላችንም እግዚአብሔር ጸጋና በረከቱን ያድለን። ምን ጠቅሰው ነገር አይኖርንም። የተወሰነች የቁጥር ማስተካከያዎች ሊኖሩ ይችላሉ። ከ100% በላይ ያሉትን ማብራሪያ እንጠቅስባቸዋለን ማለት ነው። ሪፖርቱ ላይ ይሄን ያለ ለዚህ ማህበር በዋናነት የጀርባ አጥንት አባላቶቻችን ናቸው። ይሄ ማህበርን በተሻለ ነገር ማየት ካለብን ደግሞ ጠንከር ያሉ የተሻለ ስራዎች መስራት ይጠበቅብናል ማለት ነው። ስለዚህ አንዳንድ የጀመርናቸው ትንንሽ ስራዎች አሉ። እነሱን አስፍቶ መሄድ ያስፈልጋል። የትልቅ ድርጅቶች ኔክስት ይር 2026 በጀት ለመያዝ ፕሮጀክቶች ሪቪው ይደረጋሉና ማለት ኦሬዲ ዶክመንቶች ስላሉን ምናልባት ጽሁፎቹን ወደ እንግሊዝኛ ኮንቨርት ማድረግ ነው የሚጠበቅብን። እሱን ኮንቨርት አድርገን ሰሚት ብናረግ ሪቪው ይደረጋል። የተለያዩ ፕሮጀክቶች በተለያየ ሃይራርኪ ሌቭል አለ። በዛ ሌቭል ሲአርዲኤ ነው እነሱም የሚቀበሉት በዚህ ወር ነውና እነሱን ነገር ብናስብበት የሚል ነገር ነው ያለኝ። አሁን ኦንላይን ሲስተም አለን፣ አባላቶቻችን ምን መዘገብበት ሲስተም አለን፣ ፔመንት ምን እንቀበልበት አለን። አሁን ኦሬዲ እየተጠቀምንበት ያለው ማለት ነው። ለምሳሌ ጎፈንድሚ ከፍተናል። በቃ በደንብ ፐርማነንትሊ መያዝ ነው ያለበት። እንደዚህ አይነት ነገሮችን ጠንከር አድርገን ብንሄድበት የሚል ነው ያለኝ። አመሰግናለሁ። ትኩረት የሰጠበት ለወደፊቱ እንስራ የሚለው ነው። ይሄን ያለውን ነገር ወደ ተግባር ተገናኝታችሁ ጊዜ ወስዳችሁ ብታደርጉት ከውቀታችሁ ጋር የሚሄድ ማህበሩን ደግሞ ከፍ ሊያደርግ የሚችል ስለሆነ አስቡበት ለማለት ፈልጌ። መጀመሪያ ለልዑል እግዚአብሔር እዚህ ያደረሰን ክብር ምስጋና ይገባዋል። ሁሉም ነገር ለፈጸመልን ሁሉም ነገር አከናውነልን ለሱ ምስጋና ይገባዋል። በተረፈ ስለ ሪፖርቱ ያለኝ አስተያየት ሪፖርቱ ያው እንደታወቀው ምንም ህጸጽ የሌለበት ሁሉም ነገር የተሟላ ነው። ለወደፊቱ ያለኝ አስተያየት ምንድነው? እነዚህ 60 አልጋ ቁራኞች በረጅም ባጭር ቅድም ይሆን ቢያንስ ደሞዛቸው ብንጨምርላቸው ከሌላው ቀንሰን እንኳን ይሄንን እንዳስተያየት ነው ማቀርበው። በዚህ ሩብ ዓመት ውስጥ ብዙ ስራ ነው የተሰራው። ምናልባት ሌላ ቦታ ቢሆን ይሄ በአመት ውስጥ ማይሰራ ስራ ነው የተሰራውና ቀጣይ ደግሞ የተሻለ ማህበሩን ለሚሰራቸው ስራዎች የሚያቀሉ ነገሮችን ተነጋግረን ከናሸናፊ ጋር ለመስራት ቃል እንገባለን። እግዚአብሔር ይስጥልን።
የስራ አስፈጻሚ ኮሚቴ 9 ነን። በዚህ መሰረት አስተያየታችንን ሰጥተናል ማለት ነው። ቃለ ሕይወት ያሰማን ለሁሉም። በ12 ሰራተኞች ብቻ የተሰራ ስራ አይደለም እንዲህ ያማረው የተዋበው የበጎ ፈቃደኞች ባለሙያዎች ያገዙን የባለሙያዎች እጅ አለበት ለማለት ፈልጌ ነው። ዋናውን ያው እናትና ልጅ ያከናወኑልን ነው እና እግዚአብሔር ያደረገው ታላቅ ነገር በፍቅር አሸንፈን የገባን ሰዎች ነን። እዛ ውስጥ ትልቅ ስራ ሰርተናል። እግዚአብሔር ሰርቷል ብዬ አስባለሁ። 40 ዓመታችንን በጥሩ ሁኔታ አክብረናል። 50ኛው ዓመት ግን እርግጠኛ ነኝ ጥሩ ስራ እንደምንሰራበት ተስፋ አለኝ። ሌላው ደግሞ እንግዲህ በመምህር ገብረ ኪዳን የሚመራው ትምህርትና ስልጠና ኮሚቴ ትልቅ አስተዋጽኦ አድርጓል። መጽሔቱን በማንበብ በማረም በመከታተል ጥያቄው ሁሉም እንዲሳካ መምህር ገብረ ኪዳን ነው ይሄንን ሩጫውን ፍሬ እንዲያፈራ ያደረገው። ለዚህ ብቻ አይደለም ለሰገነት ኪዳነ ምሕረትም ጭምር መስመር ያስያዘ ነው ያለው። ሌላው እንደ እግዚአብሔር ፈቃድና ቸርነት ደግሞ አሁን 2 ነገር አድርገናል። ውጭ ሀገር ለሚገኙ 100 ሰው ካገኘን ቋሚ ከፋይ $20 ከፋይ ካገኘን ከ1000 ብር በላይ ሊያገኙ ይችላሉ። እነዛ አረጋዊ ከ25 ብር በወር 25 ብር በቴሌግራም የማማ ጠቅላላ ማህበር ላይ ቴሌግራም ላይ 25 ብር ብትልኩልን አንድ የሚቋቋም ሰው በ3 ወር አንድ ሰው እናቋቁማለን የሚል ነው አላማችን ማለት ነው። ይሄንን ለሀገር ውስጥ በውጭ ሀገር ጎፈንድሚ ከፍተናል። የውጭ ሀገሩ ባረጋያን ስም ነው የተከፈተው ጎፈንድሚ ነው። እሱ እዛ ላሉ ብቻ ነው $20 ነው። ምን ሰራውም ለማለት ያድናችኋል እናንተ ለራሳችሁ እና ያገኛችሁት ስንት ሰዎች ናችሁ? ምንድነው ስናደርግ የነበረው 2 አማራጭ ተጠቅመናል። አንደኛው የማህበሩ አባላት ሆነው አገር ውስጥ የሌሉ ውጭ ያሉ አሉና ለነሱ ጎፈንድሚ ነው የተዘጋጀውና ጎፈንድሚውን ሰው እንዲጠቀመውና ቢያንስ በወር ለአረጋዊ $20 እንዲሰጠን ነው ፕላን አድርገን የተነሳ ነው። የተወሰነ ደረጃ እየሄደ ነው። ጠንከር ብሎ ያዝ ማድረግ ይፈልጋል። እሱን ያዝ አድርገን በደም ማህበረሰብ ወደዛ እንዲገባ። አሁን እሱ ላይ ያለው ማነቆ ምንድነው? ጎፈንድሚው ላይ መጠቀም የሚችሉት ውስን ሀገሮች ላይ ነው። ያ ፕላን ዶኖ የወጣው ውስን ሀገር ነው። ስለዚህ ከጎፈንድሚው ባሻገር ሌላ ደግሞ ያስፈልገናል። ቪዛ ካርድ ያላቸው እንዲጠቀሙበት ምትል አንድ ሌላ ኦፕሽን መፍጠር አለብን። የዚህኛውን አካሄዱን እንየውና ወደዛኛው እንገባለን። እኛ ሀገር ላይ ደግሞ ስንመጣ ሰው 25 ብር ጀምሮ አትሊስት በወር አንድ የሆነች ነገር እናርግ ነው እናቋቁም ነው አላማችን። በወሩም ይሁን በ2 ወር ወይንም በ3 ወር አንድ ሰው እናቋቁም። 1096 ህብረት ባንክ ነው ይሄ ማህበር በመንግስትም በቤተ ክህነቱም በሁሉም በፍቅርና በስራ ያሸነፈ ማህበር። እሺ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የቅስቀሳና የገንዘብ አሰባሳቢ በጎ ፍቃድ ኮሚቴ የመጀመሪያው ሩብ ዓመት የ3 ወር ሪፖርት ነው የምናቀርበው። በየወሩ 2 ነው የምንሄደው። ከሐምሌ 21 አንዴ የሰበሰብነው 7550 ብር ነው። ነሐሴ ላይ ደግሞ 10000 ብርና 7600 ጠቅላላ 17600 በወሩ ተገኝቷል። መስከረም ላይ ደግሞ 14030 ብር ጠቅላላ ደምር እንግዲህ 47830 ብር አግኝተናል። በዚህ 3 ወር ውስጥ 26 ሰው ተጨማሪ አባል አግኝተናል። ከ20 ብር ተነስተው ነው 7 ሰዎች ወደ 100 ብር የገቡት። ከ20 ብር ደግሞ ወደ 50 ብርም የገቡ አሉ። ጉብኝትን በተመለከተ በርካታ ሰው በመዝግበን የተገኘው ሰው 10 ሰው ነበረ። ያም ወቅቱ ክረምት ስለነበረ የተወሰነው ሰው ካየም በኋላ የሚገኙበት የተራራቃ ቦታ ስለነበረ ነዳያኖቹ ጥቂቶቹን ብቻ ነው ለማየት የወሰንነው። ቀጣዩ ጉብኝታችን በተመለከተ ህዳር 28 ጾሙን ምክንያት በማድረግ ለመጎብኘት አቀደናል። እንዳው በየቀኑ የሚገኝ ሰው ባናገኝ ትንሽዬ ድንኳን አድርገን ሰውም ሌላ ሰው ያየም ይመዘግባል። ያላየም ደግሞ እዛች ወርሃዊ ክፍያው እዛች እንዲከፍል
እንደዚህ ብናደርግ ለወደፊቱ የተሻለ ይሆናል ብዬ ገምታለሁ። እነዚህን አልጋ ቁራኞች ቢያንስ ከ500 ብር 1000 ብር ገብተው ትንሽ እንኳን ዳቦ ገዝተው ቢበሉ በጣም ደስ ይለናል። እንግዲህ ይሄ ነው ያለው ነገር። እናመሰግናለን። ሁሎች ሲታዩ እግዚአብሔር ይመስገን በጣም መልካሞች ናቸው። እጅግ በጣም በመተባበር ደስ በሚል ሁኔታ የሚያደርጉ ናቸውና እግዚአብሔር ይመስገን እዛ ላይ ወስዶ እግዚአብሔር ያስቀመጠኝን እኔ እግዚአብሔርን አመሰግነዋለሁ። ከፍ ያለ ደረጃ ደርሶ ብዙ የምንረዳበት ይሆናል ብዬ ነው የማስበው። የተከፉትን አጽናንተን የሞተባቸውን ሰዎች ዳቦና ውሃ በመያዝ ሄደን ዘምረን አጽናንተን አስደስተን እንመጣለን። የታመሙትንም እንደዚሁ ሄደን አንድ የሚከፋ ሰው የለም። እኔ ከ40ኛው አመት ባላችን ጀምሮ ያለው ነገር መናገር ብቻ ደስ ይለኛልና ማህበሩ ዓለም አቀፍ መሆኑን ከአባታችን ተጨማሪ እኔ እንደ ምስክር አይቻለሁና አባታችን ይሄን ሁሉም ግን ምንድነው አድርጉልን እንዲያርጉልን እና እናመሰግናለን። እና አንዳንድ ደብሮች ራሱ ከገጠር የመጡ ቤተክርስቲያን ያቆመችው ኮበሳቸው ነው እንዲያደርገውልናል ብለው ሲሉ ሲሰማ ማህበሩ ምን ያህል ስራ እየሰራ እንደሆነ ያሳያልና አንድ ደስታ ነው። ይሄንን እንደ ምስክርነት እንድነግር ብዬ ነው ለእናንተ የምናገረውና ደስ ያሰኛል። ጥሩ ተስፋ አለን፣ የበለጠ እንሰራለን፣ ለ50ኛው እግዚአብሔር ያደርሰን። ሁለተኛ ደግሞ አሁን ስለ ማህበሩ ስንነጋገር ክፍያውን ምናልባት አሁን 25 ብር እንደጀመር ነው የማህበሩም ክፍያ ወደዛ አይነት ሲስተም ውስጥ ቢገባ ምናልባት አንዳንድ ሰው በመርሳት ነው የማይከፍለው። ብዙ ሰው እዚህ ያለ በመርሳት የማይከፈላልና ያንን ሲስተም ብናመጣስ እነ ዳንኤልን ሊረዳ ይችላል፣ ሁሉንም ሰው ሊረዳ ይችላል። ሌላው ደግሞ ሰው ለማቋቋም ተብሎ 25 ብር ሲስተሙ ተዘርግቷል። ልክ እንደዚሁ አረጋውያንን ስንጎበኝኛ በጽዋ ማህበራችን እንሄዳለን። አረጋውያንን ስናይ እዛ ቤት ውስጥ ሆነው ተምረው ዲግሪ ይዘው ምንም ስራ ያላገኙ ምንም ማድረግ ያልቻሉ ሰዎች አሉና እነሱን ታሳቢ ተደርጎ መቋቋሚያ ቢያገኙ አረጋውያንም ሊረዱ ይችላሉ። ስለዚህ ሌላ ተጨማሪ አረጋዊ መርዳት እንችላለን በዛ አቋያና ይሄን እንደ አንድ ታሳቢ ቢያዝ። ከቤት ለቤት ልጀምርና አንድ እናት አሁን በቅርብ ነው 2 ወር 3 ወር ቢሆናቸው ነው ከገቡ እና ጥሩ ኖሮ የነበሩ ናቸው። ወደ ግንፍሌ ምናምን ፈርሶ ነው እዚህ የመጣሁት አሉ። ኮንዶሚኒየም ናቸው። ካሳዘኑኝ ነገር ምንድነው ገና ብሩን ይዘን ስንገባ ምን ይዛችሁ መጣችሁ አሉኝ። አይ እኛ ብር ነው አዲሶች ነን ስላቸው እንቁላል ከሷ ብር ላይ ቁረጥና እንቁላል ግዛልን አሉና ሄጄ ገዛውላቸው እና ጾሙ ተፈቶ ምንም አልቀመስኩም፣ ማንንም አላቀመሰኝም። ዛሬ ግን እቺን እንቁላል ብለው ቀቅዬ ነው የምበለው። አሁን መረቁንና የዛሬ ወር ስትመጡ አሉ ኬክ ይዛችሁልኝ ነው ኬክ አምሮኛል እና እንደዚህ አይነት ሰዎች አሉ አሁን ዛሬ በየቤቱ እና ልቤን ነካኝ። እኔ ቤት ለቤት ነው መስራት እንፈልገው ምለው ለዛ ነበር እና ስራው ጥሩ ነው አሁን እና መጨረሻችንን ያሳምረው ባጭሩ። አመሰግናለሁ። ለአጫራች አክሲዮን ማህበር ደብዳቤ ተጽፎ ቢሰጠው እንደሚረዳችሁ እርግጠኛ ነኝ። ከዚህ በፊት እዚህ ጉባኤ ላይ ሐሳብ አቅርቤ ማለት የልጅቷን ችግር ያለውን ችግር ተናግሬ የአየር ሰዓት እንዲሰጣት ነበር ያቀረብነው ማለት ነው እና ዛሬ ማህበሩ የአየር ሰዓት ሰጥቷት ለልጅቷ በተጨማሪ ደግሞ ከእንደገና ከዚህ ከማህበሩ ድጋፍም ተደርጎላታልና ልጅቷን መምጣት ስላልቻለች እኔም ደግሞ ተደረገላት ነገር እጅግ በጣም ደስ ስላለኝ አባታችን እድሜና ጤና ይስጥልን፣ ማህበሩንም እንደዚሁ ያስፋልንና ማህበሩን አመሰግናለሁ። የሚዲያም ባለሙያዎች ጥሩ አድርጋችሁን አቀናብራችሁ ያቀረባችሁትና እድሜና ጤና ይስጥልን። አባታችን በጸሎት እንድታሰቧት ለማለት ነው። አመሰግናለሁ። ተከናወነው ገቢው 80% ነው። እቅዱ ደግሞ 66 ነው። ዞሮ ከታሰበውና ከታቀደው በላይ ስለሆነ በጣም ተስማሚና ጥሩ ሆኖ ነው ያገኘሁትና ያ ጥሩ ነው። ምናልባት ገቢ ላይ ለሚዲያ ድጋፍ የሚለው ላይ ትንሽ ከፐርሰንቱ ዝቅ ብሏልና እሱ ለቀጣይ የሚስተካከልበት መንገድ ቢኖር የሚል ሐሳብ ነው ያለኝ። ሌላው የገቢ ክንውን ላይ ከተያዘው እቅድ ከ180 ሺህ እቅድ 108 ሺህ ተገኝቷል። ጥሩ ነው። ስላንትና ሳልፈና ነገ ዛሬ ያለንና ማህበራችን ነገን ማየት መቻል አለብን። ለስራ አስፈጻሚ ጠቆም ማድረግ ምፈልገው ከዚህ ከ3 ወሩ ባሻገር ሌላ ይጠበቃል ከናንተ ባይነኝ። ምናልባት አንድ ሐሳብ ልጨምርና እያንዳንዱ በጎ ፈቃድ ከስሩ የሚሰራውን ስራ የራሱ እቅድ ያምጣ ተብሎ ነበር። ከዛ እዚህ አመቻችተን አስተካክለን በጽፈት ቤት ደረጃ እንዲሰራ ብለው እንደዚህ ሐሳብ ተነስቶ ነበር። እስካሁን ያመጣ የለም። ለምሳሌ የቤት ለቤት ኮሚቴዎች አሉ፣ ቤት እድሳት የሚያደርጉ ራሳቸውን የቻለ። ይሄ ጥቅሙ ምንድነው? ከጽፈት ቤቱ አውጥቶ መስጠት ይቻላል። ግን የሰውን ሐሳብ አውጥቶ ከመስጠት ከሰውየው ከራሱ ሐሳብ ተነስቶ አስተካክሎ መስጠት የተሻለ ስለሆነ
እሷ ብትመጣ ጥሩ ነው። የ40 ዓመቱን ታሪክ በጣም የሚገርማችሁ ነገር አንደኛው የእግዚአብሔር ስራ ነው። ካሜራ እንደ ልብ ማግኘት የማይቻልበት ዘመን ቀርጾ ማስቀመጥ ለኔ ትልቅ ተአምር ነው የሆነው። ያ እስር ቤት ያ ሰልፍ እነዚህ ሁሉ ሳስባቸው ሐሳባቸው በጣም ይገርመኛልና በእውነት በህይወት ካሉም ባሉበት ምስጋና ይድረሳቸው በእውነት። ሌላው በበዓሉ ላይ የነበረው ድባብ ደግሞ የጠቅላይ ቤተ ክህነት የሥራ ኃላፊዎች በሙሉ ከጧት እስከ ማታ ነው የቆዩት። ያ ያደረገው ግን ስራችን ነው ለመናገር። ይሄ ማህበር በመስራቱ አያችሁ ሰው ታግሶ አይቷል። እንዴ ለካ እንደዚህ ነው ብሎናልና አባቶቻችን ጠቅላይ ቤተ ክህነት የመጡ የሥራ ኃላፊዎች በእውነት ባሉበት ምስጋና ይድረሳቸው። ያው 40 ዓመቱ ላይ እኔ ባልኖርም ግን ያው ታሪኩን አብረን አይተነዋል። እንደ ዝግጅት ጥሩ ለማዘጋጀት ሞክረናል። እንግዲህ አብዛኛው ሰው ተመልክቶት እንዴ ለካ ይሄም አለ ብሏል። ቅድም ገብሬ ጠቅሶታል። ታሪኮች መጀመሪያ ተሰናርተው ስለተቀመጡ ነው እኛም መስራት የቻልነው። እግዚአብሔር ይመስገን ጥሩ ሆኖ አልፏል ብዬ ነው ማስበው። አንድ ሰው የሆነ ነገር ሰርቶ የሰራው ነገር ሲታይለት ደስ ይለዋል። ደክመን ሰርተናል እውነት ለመናገር ማለት ረጅም ሰዓት ፈሽተናል፣ አምሽተን አድረንም ውለንም ሰርተናል። ስራ በጣም ተደራራቢ ነበረ። ተሰርቶም ደግሞ ታይቶልናል። ከሰዎችም ጥሩ ምላሽ አግኝተናል። ያ በጣም የሚያስደስት ነገር ነው። ለስጋዬ ሊያደክመኝ ይችላል ግን አብሮ በየለቱ ማይለየኝ ሰላም ለኪ አለ። እዚህ ሁሌ ሰርተን ስንጨርስ ሁሌ በሰላም ለኪ ነው እርሶ የሚሸኙንና ያ ጸሎት ለኔ ከደሞዝ በላይ ነው። በረከት አገኝበታለሁ፣ ለራሴ ጤና አገኝበታለሁ፣ ለልጄ ለቤተሰቤ እተርፍበታለሁ። ዞሮ የተሰራው ነገር በጣም የሚያስደስት ነገር ነው። ለኔ ደስ ብሎኛል። ሌላውም ሰው ደስ እንዳለው ነው ማስበው። የሁላችሁ ርብርብ የሁላችሁ ተሳትፎ ለዛ ሁሉ እንግዲህ በጉልበትም በእውቀትም በዲዛይን በሁሉም ላተደረገልን መልካም ነገር ምስጋና ያስፈልጋል። እግዚአብሔር ይስጥልን። ስሜን ያሰለፋ ሰውፋ ባላለሁ የመጣው ከቀጨኔ ከወረዳ 4 ነው። እዚህ የመጣሁት ልጆቼን ማበላው ማጠጣው ሳጣ አባይ ይረዱኛል ብዬ በጎ አድራጎት እንዲያርጉልኝ መጣሁኝ። ማመልከቻ ቀበሌ ሄጄ ጠይቄም ቢሲሉን ጊዜ ከእንደገና የሰፈር አመራር ነበር እነሱን ጠይቄ አጽፌ ከእንደገና ቀበሌ ሄጄ ነው አጽፌ 25 ኪሎ ጤፍና 1 ሊትር ዘይት። እሺ ማህበሩን በጣም ባመሰግናለሁ። እግዚአብሔር ይስጥልን። ስሜ መገርቱ ይባላለሁ። ከወረዳ 7 ታምሜ ወድቄ ተሰብሬ ከወረዳሽ ወረቀት አምጪ ያሉኝ እዚህ ወረዳውን ጠይቄ ወረዳው ወረቀቱን ጻፈልኝና አስተላለፈልኝ። ዛሬ ከማህበሩ ያገኘሁት ዱቄት 25 ኪሎና ዘይት 1 ሊትር አግኝቻለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ስሜ አማሬ ዘበር ይባላለሁ። የመጣው ከዚህ ከወረዳ 4 ነው። ያው ለልጆች ማብራት ጤፍ የለኝም ብዬ ማመልከቻ ቀበሌ አጽፌ ማመልከቻ አስገባው 25 ኪሎ ጤፍና 1 ሊትር ዘይት በማህበሩ 25 ኪሎ ጤፍና 1 ሊትር ዘይት ተዘጋጅቶ ሰጂ ተብዬ ነው መጣው። በማህበሩም አመሰግናለሁ። ስሜ ሸፈና ገብረ መድህን ይባላል። የመጣሁት ከቀጨኔ ወረዳ 4 እኔ እዚህ የተገኘሁበት ኪዳነ ምሕረት አልቅሼ ለምኛት ነው። ልጄን 15 ዓመት ሙሉ አልጋ ላይ ናት። ማንም ማየኝ የለም መበላም መጠጣው የለም መቤቴ ማርያም ብዬ ነግሬያት እዚህ መጣሁ። እህቶቼ በሰላም ተቀበሉኝ። ወረቀት ከወረዳ ባጽፈሽ ነው ያሉኝ። አመራሩ ደግሞ ጻፈልኝ በቃላቸው። ያው በዚህ ቀን ነው የተዋልኩኝ መጣሁኝ። በማህበሩ ዛሬ 25 ኪሎ ጤፍና 1 ሊትር ዘይት ማመስገን ዋናው ለማህበሩ በዛ ላይ ደግሞ ለባህታዊ መቤቴ ማርያም ተቆይልኝ እና እዚህ በፍቅር የተቀበሉኝ ሁሉ እድሜና ጤና ይስጣቸው። ስም አስካለ ብዙአየሁ የመጣሁት ጉለሌ ወረዳ 10 ማህበር ውስጥ እዚህ ስለመመላለስ እንደዚህ እንደሚረዱ ሰማሁና ገብቼ ጠየቁኝ። እዚህ ስጠይቅ በጤና ችግር አለብኝ ሰርቼ መብላት አልችልም። ከወረዳሽ አጽፈሽ አምጪ ያሉኝ ባሊው መሰረት ወረዳው ጽፎ አስተካክሎ ሰጥቶኝ እንደሱም ተቀብለውኛል። ይሄ ማህበር ዛሬ በማህበሩ ስም ያገኘሁት 25 ኪሎ ጤፍና 1 ሊትር ዘይት አገኝቻለሁ። አመሰግናለሁ። አባታችንን ያቆይልን እድሜና ጤና ይስጥልን። ተዘራ በቀለ ወረዳ 3 19 ቀበሌ ዛሬ እዚህ መጣሁት። ታማሚ ልጅ የ25 ዓመት አልጋ ላይ ያተቀመጠች ልጅ አለች፣ በሽተኛ ልጅ አለች። በየጸበሉ ነበር መንከራተተው። በእኔ ሳይሆን በልጅ ችግር ነው እዚህ ቦታ ላይ ለማምጣት የቻልኩት። እዚህ በጎ አድራጎት ሊያደርጉልኝ ስለተጠራው ጠይቄ ነበር። ታውን በፊትም ወረቀት ማስገብቼ ነበር። በዛ ምክንያት ተጠርቼ ዛሬ እዚህ ቀርቤያለሁ። ዛሬ በማህበሩ የተደረገልኝ 1 ሊትር ዘይት 25 ኪሎ ጤፍ
አመሰግናለሁ። ማህበሩንም ሆነ አባታችንን ሆነ እድሜውን ጤናውን ይስጣችሁ፣ ጸጋውን ያበርክትላችሁ። ለኛ እንደሰጣችሁን ቸሩ መድኃኔዓለም ለእናንተ የሚስጣችሁ። አይናለም አጣምር ነው የመጣሁት ተጉለሌ ወረዳ 7። ያው መጀመሪያ ያው ደካማ ስለሆንኩ እንደምታይኝ ያው አህል ጉዳተኛ ነኝ። ምንም ያው ሰርቶ እንትን ማለት ስለማልችል እየጠየቁ እንደዚህ ማህመር እንደዚህ ባታይ ገብረ መስቀል እንደዚህ እኮ አለ እንደዚህ ሲሉኝ እየጠየቁ መጣሁ። ወረቀት አስገባሁ። ያው ደወላችሁልኝ መጣሁ። 1 ሊትር ዘይትና 25 ኪሎ ጤፍ አዘጋጅቶልኛል። እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። የሽመቤት ደስታ ፌስታሎጂ ሩፋኤል ቸግሮኝ ነው ማመልከቻ አስገብቼ ግዳፍ ጭምር አስገብቼ ሙት ልጅ ይዤ ነው ተስራ ወጥቼ መበላው መጠጣው አጥቼ ቤት ኪራይም ከፍሎ አጥቼ ነው የመጣሁትኝ። አግኝቻለሁ። እግዚአብሔር ይስጥልኝ ነው የምለው። ድርጅቱንም ሃይማኖትን ማስፋፊያውንም የሰጠንንም እግዚአብሔር ይስጥልን። 1 ሊትር ዘይት 25 ኪሎ ጤፍ አግኝቻለሁ። እግዚአብሔር ይስጥልኝ።